ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። እግር ኳስ በማሸነፍ መሸነፍ ስነ ልቦና በቶሎ ይለዋወጣል። የአርሰናል ስፖርቲንግ ሊዝበንን ማሸነፍ ከዚህ አንጻር ሰሞንኛውን ጥርጣሬ ከተጫዋቾቹ ከአሰልጣኙና ከደጋፊው ላይ አንስቷል። ግን ባክ ቱ ባክ በተሸነፉባቸው ጨዋታዎች አርሰናልን ማሸነፊያ ቀመር የተገኘ ይመስላል። እንዴት የሚለውን እናያለን። ከታህሳስ አጋማሽ በኋላ በሊጉ ስህተት በመስራት ቀዳሚው ቡድን አርሰናል ነው። ይሄ እንዴት ሆነ? ከዌምብሌው ፍጻሜ በኋላስ ቁጥሮች ስለ አርሰናልና ሲቲ ምን ይላሉ የሚለውን እናነሳለን። ከሁሉ በፊት ግን ለመላ የክርስትና እምነት ተከታዮች ከወዲሁ እንኳን አደረሳችሁ አደረሰን ማለት እወዳለሁ። መንደርደሪያ ላይ እንዳልኩት ከታህሳስ አጋማሽ በኋላ በተደረጉ የሊግና የካፕ ጨዋታዎች ካራባኦ ካፕና ኤፍኤ ካፕ ማለቴ ነው ወደ ሙከራ ወይም ደግሞ ወደ ጎል የተቀየሩ ስህተቶች በመስራት አርሰናል ከሁሉም ቀዳሚ ነው። በመጀመሪያ 16 ጨዋታዎቹ አርሰናል ወደ ሙከራ የተቀየሩ 7 ስህተቶች ብቻ ነበር እንደ ቡድን የሰራው። ከዛ በኋላ ካደረጋቸው 15 ጨዋታዎች ግን 16 ስህተቶች ሰርቷል። ወይ ደግሞ ከታህሳስ 15 በኋላ ከተደረጉት 15 ጨዋታዎች 16 ስህተቶች። ልብ በሉ፣ ከመጀመሪያ 16 ጨዋታዎቹ 7፣ ከመጨረሻ 15 ጨዋታዎቹ ደግሞ 16። የቅርብ ተፎካካሪው ማንቸስተር ሲቲ በመጀመሪያ ውድድር አጋማሽ በጣም ብዙ ስህተት የሚሰራ ቡድን ነበር። ከታህሳስ አጋማሽ በኋላ በተመሳሳይ ያሉ ቁጥሮቹን ግን ስናይ የሲቲ ስህተቶች በእጅጉ ቀንሰዋል። ከመጀመሪያ 16 ጨዋታዎቹ 16 ስህተት ነበር ማንቸስተር ሲቲ የሰራው። ወይ ደግሞ ስህተት እምላችሁ ወደ ጎልነት የተቀየሩ ወይ ደግሞ ወደ ሙከራ የተቀየሩ ስህተቶች ማለት ነው። አሁን በሊጉ ከዩናይትድ ጋር ዝቅተኛ የሚባለው የስህተት መጠን የሲቲ ሆኗል። 7 ስህተት ብቻ ወደ ሙከራ የተቀየሩ። ከነዚህ ሙከራዎች ሲቲ ጎል አልተቆጠረበትም። አርሰናል ግን ይሞከርበታል ብቻ ሳይሆን በጣም ብዙ ይቆጠርበታል። እንግዲህ እንደምናውቀው አርሰናል በዚህ ውድድር ዘመን ትልቅ የዋንጫ ተስፋ ያለው ሊጉን የሚመራ በሻምፒየንስ ሊግም እስከ ፍጻሜ መሄድ ይችላል ተብሎ የሚታሰብ ቡድን ነው። የዚህ ደግሞ ፋውንዴሽን ጠንካራ መከላከል እንደሆነ እናውቃለን። የሊጉ ጠንካራ ተከላካይ የአርሰናል ነው፣ ወይ ደግሞ ጎሉን ብዙ የማያስደፍረው ክለብ አርሰናል ነው። ግን ደግሞ ከታህሳስ አጋማሽ በኋላ ይሄ እውነታ የተለወጠ ይመስላል። እንዳልኩት በሊጉም ሆነ የኤፍኤ ካፕና የካራባኦ ካፕ ጨዋታዎችን ታሳቢ አድርገን ቁጥሮች ካነሳን አርሰናል በጥቅሉ 31 ስህተቶች ሰርቷል። ከነዚህ ስህተቶች ደግሞ 8 ጎሎች ገብተውበታል። ቀደም ስለ ሲቲና ስለ ዩናይትድ ሳነሳላችሁ ሲቲን በተመለከተ ያልኩት ከመጀመሪያ 16 ጨዋታዎቹ 16 ስህተት ሰርቷል ነበር። ከዛ በኋላ ካደረጋቸው 14 ጨዋታዎች ግን የሰራው ስህተት 7 ብቻ ነው፣ ምንም አልተቆጠረበትም። የአርሰናልን የሊግ የኤፍኤ ካፕና የካራባኦ ካፕ ጨዋታዎች ታሳቢ አድርገን ግን ከሰራቸው ስህተቶች 8 ጎሎች ተቆጥረውበታል። በእርግጥ በዚህ መካከል በጣም ብዙ ጨዋታ ያደረገውም ክለብ አርሰናል ነው። ያም ቢሆን ግን የተሞከሩበት ሙከራዎች ወደ ጎል የመቀየራቸው ንጻሬ በጣም አሳሳቢ ነው። ኬፓ አሪዛባላጋ በካራባኦ ካፕ ፍጻሜ፣ ቤን ዋይት ደግሞ በሳውዝሃምፕተን በተሸነፉበት የኤፍኤ ካፕ ጨዋታ የሰሯቸው ስህተቶች የቅርብ ትውስታ ናቸው። ዴቪድ ራያና ገብርኤል ማጋሌሽ ከወልቭስ ጋር በተደረገው ጨዋታ ባለመግባባት አርሰናልን ዋጋ አስከፍለዋል። የካቲት ላይ ራሱ ገብርኤል ማጋሌሽ፣ ማርቲን ዙቢሜንዲና ዴክላን ራይስም በተመሳሳይ መንገድ ለተቃራኒያቸው ኳስ በመስጠት ከበርንመዝ ከዩናይትድና ከስፐርስ ጋር ጎል እንዲቆጠር ምክንያት ሆነዋል። በእርግጥ ገብርኤል የበርንመዙ ጨዋታ ላይ ወዲያው ቡድኑን ወደ አቻነት የመለሰ ጎል አስቆጥሯል። ዙቢሜንዲ የሰራው ስህተት የአርሰናል እንዳያገግም አድርጎታል። የስፐርሱ ስህተት ላይ ዴክላን ራይስ ስህተት በቶሎ መታረም ችሏል። በአጠቃላይ እነዚህን ጎሎች ስናይ ትኩረት ማጣትና የኮሚኒኬሽን ችግር ለእነዚህ ጎሎች ምክንያት እንደሆነ መገንዘብ እንችላለን። በእርግጥ ብዙ ጨዋታ ባደረጉ ቁጥር፣ ሰውነት በደከመ ቁጥር ትኩረት ማጣትና የኮሚኒኬሽን ችግር ይስተዋላል። አድካሚ በሆነ የውድድር ዘመን ውስጥ እንደዚህ ያለ ነገር ብዙ ጊዜ ይስተዋላል። ግን ደግሞ እነዚህን ስህተቶች ብቻ ሳይሆን በእነዚህ ስህተቶች ውስጥ የተመለከትነው አንድ ነገር ካለ
ቡድኖች ከአርሰናል ጋር ሲጫወቱ መከተል ያለባቸው የጨዋታ ቀን እቅድ ከታህሳስ አጋማሽ በኋላ ካየናቸው ጨዋታዎች መነሻ ከዛ ፊት ከነበሩት በጣም በተለየ መንገድ መሆን አለበት። ምንድን ነው መሆን ያለበት? ከታህሳስ አጋማሽ በፊት የነበሩ አብዛኞቹ ጨዋታዎች ላይ በእርግጥ ከታህሳስ አጋማሽም በኋላ በተመሳሳይ መንገድ አብዛኞቹ ቡድኖች ወደ ኋላ ፈግፍገው ነው አርሰናልን የሚገጥሙት። ግን ደግሞ አርሰናል ላይ ጎል ያስቆጠሩ፣ አርሰናልን ያሸነፉ ወይ ደግሞ ነጥብ ያስጣሉ ቡድኖች ያደረጉት አንድ ነገር ካለ ጨዋታውን ወደ አርሰናል መውሰድ ነው። በተለይ ደግሞ አርሰናል ኳስ ሲይዝ ኳሱን ለአርሰናል ለቆ ወደ ኋላ ከማፈግፈግ የራስን የግብ ክልል ከመከላከል ይልቅ በጣም ብዙ ቁጥር ያላቸውን ተጫዋቾች ኳስ ወደ ያዘው አርሰናል ማስጠጋት ማለት ነው። እንግዲህ ብሉፕሪንቱ ይሄ ይመስላል፣ ቁልፉ ይሄ ይመስላል። ምክንያቱም ጀብደኛ ሆነው አርሰናልን ለማጥቃት ወይ ደግሞ አርሰናል ኳስ በያዘ ጊዜ አደገኛ የሜዳ ክፍል ላይ አርሰናልን ኳስ ለመቀማት የሚሞክሩ ጨዋታውን ወደ አርሰናል የሚወስዱ ቡድኖች ለአርሰናል የተከላካይ መስመር ፈተና ሲሆኑ ያ በፍጹም የማይደፈር የሚመስል የተከላካይ መስመር ፓኒክ ሲያደርግ እያየን ነው። ቅድም ካልኳችሁ ከታህሳስ አጋማሽ በፊት በነበሩት 16 ጨዋታዎች ያስተዋልነው አንድ ነገር ካለ አብዛኞቹ ቡድኖች ወደ ኋላ ፈግፍገው አርሰናልን የሚገጥሙት ኳሱን ለአርሰናል ይለቁለታል። የመልሶ ማጥቃት አጋጣሚ ካልተጠቀሙ በስተቀር በአብላጫው ጎላቸውን መከላከል ነው የጨዋታ ቀን እቅዳቸው። ሲቲ እንኳን ኢትሃድ ላይ ኤምሬትስ ላይ አርሰናልን ሲገጥም ጎል አስቆጥሮ ወደ ኋላ ፈግፍጎ ፕሬሸር አብሶርቭ አድርጎ አርሰናልን ለመግጠም ነው የሞከረው። ኋላ ማርቲኔሊ ጎል አስቆጥሮበት ጨዋታው ባቻ ተጠናቀቀ። ግን በጣም ብዙ ያማጡበት ጨዋታ ነበር። አሁን ካልኩት የታህሳስ አጋማሽ በኋላ ግን አርሰናል የተፈተነባቸውን አጋጣሚዎች ሁሉ ካየን ወደ ኋላ ማፈግፈግ ትተው በድፍረት አርሰናልን ለማጥቃት የሞከሩ ቡድኖች ጎል እንደሚያስቆጥሩ ነው። በዚህ ምክንያት 4 ዋንጫዎች የማንሳት ህልሙ ወደ 2 ዝቅ ብሏል። አንደኛው በካራባኦ ካፕ ከሲቲ ጋር የተጫወተበት የዌምብሌ ፍጻሜ ነው። ሲቲ ጨዋታው ላይ የወሰደው የሁለተኛ አጋማሽ ኢኒሼቲቭ ባለድል አድርጎታል። ሌላኛው የሳውዛምፕተን ጨዋታ ነው። የሻምፒየንሺፑ በደረጃ 7ኛ ቡድን ነው እና ቡድኖች አርሰናልን ሲገጥሙ ምን ማድረግ እንዳለባቸው ድጋሚ ብሉፕሪንቱን ያሳየ ጨዋታ ወይ ደግሞ ተጋጣሚ ነበር ሳውዛምፕተን። እንደምናውቀው የፕሪሚየር ሊጉ ከጀመረ ጊዜ አንስቶ ከኦገስት አንስቶ የሚኬል አርቴታ ቡድን በተወሰኑ አጋጣሚዎች ካልሆነ በስተቀር በጣም በብዙዎች ተተችቷል። በተለይ ደግሞ በሚጫወተው እግር ኳስ አይስብም አይማርክም እየተባለ ተተችቷል። ይሄ ሶሊድ የሆነ የተከላካይ መስመር ባይኖረው ኖሮ አርሰናል እዚህ አይደርስም ተብሎ በጣም ብዙ አጫወቱ ተነቅፏል። የቆሙ ኳሶች ላይ ነው ትኩረቱ፣ ከቆሙ ኳሶች ጎል ማስቆጠር ነው ዋነኛ እቅዱ በሚል ብዙዎች አብጠልጥለውታል። አንድም አንክደው ነገር ግን ቡድኖቹ ድል ሲሰጡት ከክፍት ጨዋታ መፍጠር የማይችል ጎል ማስቆጠር የማይችል አይደለም። የተከላካይ መስመሮቻቸውን አብዛኞቹ ግን ጥቅጥቅ ብለው ዘግተው ሲጫወቱ ለማስከፈት በተለያየ ምክንያት ተቸግሯል። አንድም ከወገብ በላይ ያለው ቡድኑ በፈጣሪ ተጫዋቾቹ ጉዳት ባመጣው ጫና ምክንያት ወይ ደግሞ በጣም ቶሎ ጉዳቱ በመምጣቱ ምክንያት ከሪትም ውጭ መሆናቸው ጤናማም ሆነው ሲገኙ እድል እንዳይፈጥሩ አድርጓቸዋል። በእነዚህ ተጫዋቾች መጎዳት ምክንያት ደግሞ የቡድኑ ማጥቃት የሆነ አይነት ኬሚስትሪ መፍጠር አልቻለም። ስለዚህ ተጫዋቾቹ እየተለዋወጡ በጣም በቶሎ እየተጎዱ ከወገብ በላይ ያለውን ቡድን በመፍጠርና በማስቆጠር አደገኛ ሊያደርጉት አልቻሉ። ግን ደግሞ እዚህ ሶሊድ የመከላከል ፋውንዴሽን ላይ ተመስርተው ከቆም ኳስ የሚያስቆጥሩ ከክፍት ጨዋታ የሚያስቆጥሩ ሊጉን የሚመሩት እነሱ ናቸው። በጥቅሉ ግን እንደዚህ ያለው ትችት ነበር እና አብዛኞቹ ቡድኖች አርሰናል የሚጫወትበትን መንገድ እንደዚህ ባለ መንገድ ሲያወግዙ ወይ ደግሞ ስለ አርሰናል መጥፎ አጫወት በተለያየ መንገድ ስንሰማ አንዱ አርሰናልን መከላከያው ነገር የቡድኑ ክሬቲቪቲ ቅድም ካልኳችሁ ምክንያቶች ውጭ ሰፈር ያደረገው በተጋጣሚዎች ወደ ኋላ ማፈግፈግ ነው በሚል
የአርሰናልን ደግሞ አፕሮች ለመከላከል የሚሞክሩ ሰዎች አሉ። የማይካደው ግን ተጋጣሚያቸው ወደኋላ ማፈግፈጉ፣ ኳሱን ሙሉ ለሙሉ ለአርሰናል ለቆ መጫወቱ የአርሰናል ክሬቲቪቲ ጥያቄ እንዲነሳበት ከማድረጉ ሌላ ቡድኑ በጥቅሉ የክሬቲቪቲ ችግር አለበት። ለዚህ እንግዲህ ቅድም ካነሳኋቸው ምክንያቶች አንደኛውን ምክንያት ልታደርጉ ትችላላችሁ። በጥቅሉ ግን የአርሰናል አብዛኞቹ ጨዋታዎች ተጋጣሚዎቹ ዘግተው አርሰናል ጎል ለማስቆጠር የሚያመጥባቸው በመከራ ጎል አስቆጥሮ ወይ በሴት ፒስ ጎል አስቆጥሮ ጨዋታ የሚያሸንፍባቸው እና መሪ ሆኖ የቀጠለበት ነው። ከሳውዛምተን ጋር የተደረገው ጨዋታ ግን እንዳሳየን ጥር ላይ ከበርንመዝም ጋር ሲጫወቱ በተመሳሳይ መንገድ እንዳየነው ጨዋታውን ወደ አርሰናል መውሰድ፣ በብዙ ቁጥር አርሰናልን መውረር፣ ተከላካዮቻቸውን ጫና ውስጥ መክተት ጎል እንደሚያስገኝ ጎል እንደሚያመጣ የአርሰናል የተከላካይ መስመር ላይ መረበሽ እንደሚፈጥር አይተናል እና ይሄ አርሰናልን ማሸነፊያው ቀመር ይመስላል። ስለዚህ በቀኑ ጀብደኛ ሆኖ የተጫወተ የሆነ ቡድን ይህንን ሊያደርግ ይችላል። በእርግጥ በርንመዝ ይህንን ለማድረግ በሞከር ራሱ ላይ ጫና ወይ ደግሞ ክፍተት ፈጥሯል። እንግዲህ ጀብደኛ የሆነ የሰው ለሰው ፕሬሲንግ አላቸው። በዚህ ምክንያት እንደው በቶሎ ቀዳዳዎቻቸውን መሸፈን ወይ ደግሞ በዛ አንድ ለአንድ አጋጣሚ ሲረቱ ሲሸንፉ ክፍተቶቻቸውን መሸፈን መድፈን አይችሉምና ጎል ይቆጠርባቸዋል። ግን ደግሞ ጫና በመፍጠር ጎል ሊያስቆጥሩ እንደሚችሉ አሳይተውናል። ማንቸስተር ሲቲን በተመሳሳይ ዌምብሌ ላይ ያደረገው ይሄንን ነው። በሁለተኛው አጋማሽ ሳውዝሃምፕተን እንዳልኩት የሻምፒዮንሺፑ በደረጃ 7ኛ ቡድን ነው እና በጣም ግሩም ነበረ። ከአርሰናል ጋር ባደረገው ጨዋታ ከመጀመሪያው ደቂቃ አንስቶ የመጨረሻው ፊሽካ እስኪነፋ ድረስ ለእያንዳንዱ ኦፖርቹኒቲ ሳውዝሃምፕተን ይጋደል ነበር። እንደ ቡድን ጨዋታውን ወደ አርሰናል ይወስደው ነበር። ወደ ኋላ ከማፈግፈግ ይልቅ አርሰናል ላይ ጫና ለመፍጠር ይጫወቱ ነበር። በጣም ቀጥተኛ ነበሩ። የመጀመሪያው ጎል ይገባቸዋል። ኋላ ማሸነፋቸውም ልክ እንደዚሁ። ዮኬሬሽ ተቀይሮ ገብቶ ጎል ካስቆጠረባቸው እንኳ በኋላ ወደ ኋላ ማፈግፈግ በፍጹም አልፈለጉ እና ደግሞ የዚህ ጀብደኝነታቸው ውጤት መጨረሻ ላይ ጎል አስቆጥሮ ማሸነፍ ነው። አሁን አርሰናል እንግዲህ እንደዚህ ካለው ነገር አንጻር የሚገጥመው በርንመዝን ነው። በርንመዝ በጣም ጀብደኛ ቡድን ነው። በጀብደኝነቱ ምክንያት የሚፈጠሩ ክፍተቶች አሉ። ይህን ኤክስፕሎይት ማድረግ ጃንዋሪ ላይ እንዳደረጉት የሚችሉ ከሆነ ከዚህ ጨዋታ 3 ነጥብ የተረጋገጠ ነው። ደግሞ ከሜዳ ውጭ ደካማ ቡድን ነው። በውድድር ዘመኑ ሁሉ 3 ጨዋታ ብቻ ነው ያሸነፈው። ደግሞ ያለፉት ጨዋታዎቹም በብዛት ያቻ ናቸው። ግን ደግሞ ይሄ ጀብደኝነት ሰሞኑን ፓኒክ እያደረገ ያለውን ተከላካይ ጫና ውስጥ አይከትም ወይ? በተለይ በርንመዝ አርፎ እንደሚመጣ ቡድን በጣም ጥንቃቄ የሚፈልግ ይመስለኛል። ለሚኬል አርቴታ ቡድን ግን በጣም ጥሩ ነገር በስፖርቲንግ ሊዝበኑ የሻምፒየንስ ሊግ ጨዋታ በኩል በድጋሚ በውድድር ዘመኑ የሆኑ ትልልቅ ነገሮችን ማሸነፍ እንደሚችሉ ደጋፊውንም ተጫዋቾችንም ማሳመን መቻል ነው። እነዛ ሁለቱ ሽንፈቶች በጣም መጥፎ ነበሩ። እንደ ቡድን ከነሐሴ እስከ መጋቢት አጋማሽ በነበረው ጊዜ አርሰናል በጣም ግሩም ነው። ምንም አይነት ትችት ይተች፣ በሴት ፒስ ነው ጎል የሚያስቆጥረው ይባል፣ ግን በጣም ግሩም ቡድን ነበር። ይህንም በአውሮፓ መድረክ አሳይቷል፣ በፕሪሚየር ሊግ አሳይቷል። ጥያቄ ያለው አይደለም። ስለዚህ ይህንን እንደ በጎ ነገር መውሰድ ይቻላል። ግን ደግሞ ስህተትና ያጫወት ባህሪ ግን በጣም ጥንቃቄ የሚፈልጉ ነገሮች ናቸው። ቅድም እንዳልኳችሁ ከታህሳስ አጋማሽ በኋላ በጣም ብዙ ስህተት የሰራው ቡድን አርሰናል ነው። ከዛ ደግሞ ቡድኖች አሁን አርሰናልን ሲያጠቁት የተከላካይ መስመሩ ፓኒክ እያደረገ መሆኑ ለተጋጣሚዎቻቸው የሚሰጠው የሆነ አይነት በራስ መተማመን ወይ ደግሞ የሆነ አይነት ድፍረት ይኖራል። ሚኬል አርቴታ ይሄንን ታሳቢ ያደረገ የጨዋታ ቀን እቅድ ያስፈልገዋል። ተጋጣሚዎቹ እንደዚህ ጀብደኛ ለመሆን ሲሞክሩ የአርሰናል ምላሽ ምን መሆን አለበት የሚለውም ማለት ነው። ስህተትን በተመለከተ እንግዲህ ቅድም ስናነሳቸው ከነበሩ ቡድኖች አንደኛው የአርሰናል ተፎካካሪ ማንቸስተር ሲቲ ነው። የጓርዲዮላ ቡድን በተለይ ተከላካይ መስመሩ በጣም በእድሜ ለጋ ወይ ወጣት የሚባሉ ተጫዋቾች ያሉበት ነው። ብዙ አዳዲስ ተጫዋቾችም ስብስብ ውስጥ አሉ።
እና በመጀመሪያው ውድድር ዘመን አጋማሽ ሲቲ እንደ ቡድን በጣም ብዙ ሽንቁሮች ነበሩት። በተለይ ደግሞ መከላከሉ በጣም ችግር ነበረው። ወደ ምትነት ወደ ሙከራ የተቀየሩ 16 ስህተቶች ሰርቷል። ከነዚህ 16 ስህተቶች መካከል 3ቱ ጎል ሆነዋል እና የጓርዲዮላ ቡድን ሊከተል የሞከረው ቨርቲካል ወይ ደግሞ ቀጥተኛ አጫወት የተከላካይ መስመሩ ላይ የበረታ ጫናም እንዲፈጠር ምክንያት ሆኗል። ከታህሳስ 15 በኋላ የተደረጉ ጨዋታዎች ላይ ግን ከ14ቱ ጨዋታዎች 7 ስህተት ብቻ ነው የሰራው። ለዚህ አንደኛው ኑኔዝ፣ ኩሳኖቭ፣ ማርኬ እና ኦሬሊ አይነት ተጫዋቾችን በቋሚነት የተከላካይ መስመሩ ላይ ማሰለፍ ጀመረ። ከዛ ደግሞ መጀመሪያ በፍጹም የባለንዶር አሸናፊ አይመስልም እየተባለ በቃ ከጉዳቱ በኋላ ነፈሰበት እንዴ የሚል ጥያቄ ያስነሳው ሮድሪ ጥሩ መጫወት ጀመረ። ስለዚህ የሲቲ ተከላካይ መስመር ተሻሻለ። ሌላኛው ብዙ ስህተት የማይሰራው ቡድን ማንቸስተር ዩናይትድ ነው። በአሞሪም ስር በጣም በጥንቃቄ ነበር ከኋላ ቢልድ የሚያደርገው። በእርግጥ ካሪክም በጣም ለመጠንቀቅ ይሞክራል። ቢልድ ለማድረግ ሲሞክሩ በእርግጥ የካሪክ ቡድን ከአሞሪም ቡድን የበለጠ አድቬንቸረስ ነው። በእርግጥ ከአሞሪም ጋር ዩናይትድ ብዙ ስህተት የሚሰራ ቡድን አልነበረም። ወደ ምትነት ወይ ወደ ጎልነት የተቀየሩ ስህተቶች ብዙ አልሰራም በዚህ ውድድር ዘመን አሰልጣኙ እስኪሰናበት ድረስ። ወደ ጎልነት የተቀየሩ 3 ስህተቶች ሰርቷል በመጀመሪያዎቹ 16 ጨዋታዎች። የዩናይትድ ከነበረበት ችግር አንጻር ብዙ የሚባል አይደለም። አብዛኞቹ ደግሞ ጎሎች የተቆጠሩት ፕሪሚየር ሊጉ በተጀመረ በመጀመሪያው ወር ምናምን አካባቢ ነው። ከአርሰናል ከፉልሃም ከሲቲ ጋር ምናምን በተደረጉ ጨዋታዎች በመጀመሪያዎቹ ወራት። ከዛ በኋላ ወደ ጎልነት የተቀየረ አንድም ስህተት አልሰሩም፣ ወይ ደግሞ ከሰሩት ስህተት አንድም ጎል አልተቆጠረባቸው። አሞሪም በአሰልጣኝነት በቆየበት ጊዜ ካሪክም ከመጣ በኋላ ማለት ነው እንደ ቡድን በመከላከል እንዴት እየጠነከሩ እንደመጡ ያሳያል። ይሄ በእርግጥ የአሞሪም ቡድን ሲከላከል የተሻለ በንጽጽር ሲያጠቃ ደግሞ ደካማ ነበር። ጥር ላይ የተሰናበተ ካሪክ መጣ። ያንን የመከላከል ጥንካሬ አስቀጠለ። መከላከሉ ላይ ደግሞ የሆነ ነገር ጨመረበት እና ካሪክ ከመጣ በኋላ ዩናይትድ ከኋላ ቢልድ ለማድረግ ሲሞክር ሪስክ ያላቸው ፓሶች ለማድረግ ይሞክራል፣ ግን ደግሞ ብዙ ስህተት እየሰራ አይደለም እና እዛ ጠንካራ የተከላካይ መስመራቸው ላይ የካሴሚሮና የኮቤ ሜይኖ በጣም በጥሩ ብቃት መጫወት የሆነ ሌየር ጨምሮላቸዋል። ስለዚህ ተጋጣሚዎቹ በጣም ሃይ ኳሊቲ ቻንሶች እንዳያገኙ፣ የጥራት ደረጃው ከፍ ያለ እድል እንዳያገኝ ተጋጣሚያቸው ማድረግ ችሏል። የራሳቸው የሜዳ ክፍል አካባቢ የሚሰሩትንም ስህተት በየ90 ደቂቃ በንጽጽር ቀንሰውታል። ለ40 የቀረበ ስህተት ይሰሩ ነበረ በየ90 ደቂቃው ከዛ በፊት። አሁን በመጨረሻ 15 ጨዋታዎቻቸው ይሄ ወደ 30 ዝቅ ብሏል እና ደግሞ ተሻጋሪ ኳሶችን ከማምከር አንጻር የግብ ጠባቂያቸውን ላያመንስም ብቃት በጣም በተለየ መንገድ የሚነሳ ነው። በሊቨርፑል በኩል እንደ ቡድን ያለውን ነገር ትቼ ምናልባት አንድ ያስተዋልኩት ነገር ወይ ደግሞ ቁጥሮችም የሚያነሱት የከርቲስ ጆንሰን በጣም ብዙ ስህተት መስራት ነው። ወደ ምትነት የተቀየሩ ስህተቶች በመስራት ከታህሳስ አጋማሽ በኋላ ቀዳሚው ተጫዋች ከርቲስ ጆንስ ነው። በእርግጥ ስፔንስ የቶትናሙ ተጫዋች በተመሳሳይ ቁጥር ይቀመጣል። ግን ደግሞ የከርቲስ ጆንስ ከአራቱ ስህተቶች 3ቱ በአንድ ጨዋታ የተሰሩ ናቸው እና ከስህተት አንጻር ማለት የምንችለው ይህንን ነው እና አርሰናል እነዚህን ስህተቶች የሚቀንስ የጨዋታ ቀን እቅድ ያስፈልገዋል። የስፖርቲንግ ሊዝበኑ ጨዋታ በተለይ ደግሞ የሁለተኛው አጋማሽ በጣም ግሩም ነበር። የተጋጣሚያቸውን ቀጥተኝነት ወይ ደግሞ የመልሶ ማጥቃት አደጋ ኒውትራላይዝ ለማድረግ የሄዱበት ርቀት፣ ተጋጣሚያቸውን የተቆጣጠሩበት መንገድ በጣም የሚያስደንቅ ነው። የመጀመሪያው አጋማሽ ላይ እንደዛ አይነት ስቴብል አልነበሩ። በሁለተኛው አጋማሽ ግን የተጋጣሚያቸውን የማጥቃት አደጋዎች በጣም በብዙ ቀንሰዋል፣ ሙከራ ቢደረግባቸው እና ጨዋታውን ማሸነፍ ችለዋል። በማሸነፍ የሚገኝ የሆነ አይነት ስነልቦናዊ ጥንካሬ አለ። ከዛ ደግሞ በክሊንሺት ወይ ደግሞ ጎል ሳይቆጠርባቸው ነው ጨዋታውን የጨረሱት። ወደ ፕሪሚየር ሊጉ ኦልሞስት ከአንድ ወር በኋላ ሲመለሱ በዚህ መንፈስ በዚህ ጥንካሬ የሚጫወቱ ከሆነ በርንመዝ ጀብደኛ መሆኑ ይበልጥ ያጋልጠዋል እንጂ አርሰናል የተከላካይ መስመር ፓኒክ አያደርግም።
ግን ደግሞ ከዚህ ትንሽ ለየት ያለ እንደው የበርንመዝ ጀብደኛ መሆን አርሰናል አስቀድሞ ሊቆጣጠረው የማይችልበት መንገድ ከመጣ በጀብደኝነት ውስጥ ጎል እንዳለ በጣም ብዙ ቡድኖች አሳይተውናል እና ጨዋታውን ወደ አርሰናል የመውሰድ ሙከራ እንዴት ባለ መንገድ ይከሽፋል፣ አጓጊ ነው። ለጊዜው ግን አርሰናል ላይ ጎል ሊያስቆጥሩ የሚፈልጉ ቡድኖች የሚከተሉት አማራጭ ይሄ ነው። ከዚህ የበርንመዝ ጨዋታ በኋላ አርሰናልና ሲቲ እርስ በርስ ይገናኛሉ። በመሀል የሻምፒየንስ ሊጉ የመልስ ጨዋታ አለ። ሁለቱም ቡድኖች በተመለከተ እንደው ከሁለቱ ቡድኖች ጨዋታ በፊት ያለውን ነገር ልተወውና በሊግ ካፕ ዌምብሌ ላይ ተገናኝተው ከተሸናነፉ በኋላ ቁጥሮች ስለ ሁለቱ ቡድኖች ምን ይላሉ? በጥቅሉ የፕሪሚየር ሊጉ ፉክክርስ ላይ የአርሰናልና የሲቲ መልክ ከዛ ጨዋታ በኋላ ምን ይመስላል የሚለውን ነገር ላስመልክታችሁ። እንግዲህ እንዳልኩት ኦልሞስት አንድ ወር ሆኗቸዋል ሁለቱም የፕሪሚየር ሊግ ጨዋታ ካደረጉ። አርሰናል መሪነቱን ወደ 9 ነጥብ ከፍ ያደረገበት አጋጣሚ ነበር የመጨረሻው ጨዋታ ያሳየን። ከዛ በኋላ የሊግ ካፑና የኤፍኤ ካፑ ሽንፈት መጡ። በስፖርቲንግ ሊዝበኑ ደግሞ ሽንፈት አርሰናል ካቀረቀረበት ቀን አለ። ከዛ የጨዋታ ቀን በኋላ ምንድን ነው የተቀየረው የሚለውን ነገር እንይ ካልን ያው የሊጉ ቴብል ላይ የኤፍኤ ካፕ እና የካራባኦ ካፕ የሚፈጥረው ነገር ስለሌለ ምንም የተፈጠረ ነገር የለም። ከመጨረሻው የሊግ ጨዋታቸው በኋላ ያለውን ነገር እንይ ካልን የሊጉ ነጥብ ላይ የሊጉ ቴብል ላይ ምንም የተለወጠ ነገር የለም። የመጨረሻ ጨዋታቸው ግን ያሳየን ነገር እንግዲህ በተከታታይ 2 ጨዋታዎች ይመስለኛል አርሰናል 2 ተጨማሪ ነጥቦች ከሲቲ እያገኘ የነጥብ ድምሩን ወደ 9 ከፍ አድርጎታል እና ኤቨርተንን ሲያሸንፍ ሞመንተም ከአርሰናል ጋር ይመስል ነበር። እነዛ 2 የካፕ ሽንፈቶች ደግሞ ሞመንተሙን ወደ ሲቲ የገለበጡት መስለዋል። እንዳልኩት በመሃል ይሄ የስፖርቲንግ ሊዝበን ጨዋታ ስለመጣ ነው አርሰናል በማሸነፍ ውስጥ ተበረታቶ ይመጣል የሚል እምነት ያለው። ምናልባት ከሳውዛምተኑ ሽንፈት በኋላ የስፖርቲንግ ሊዝበኑ ጨዋታ ባይኖር ኖሮ ከበርንመዝ ጋር የሚደረገው ጨዋታ በጣም በበረታ ጫና የሚደረግ ከጨዋታው በፊት የሚነሱትን ማስተያየቶች በጣም የተለዩ የሆኑ ነበር። ከኤቨርተን ጋር ያደረጉት ጨዋታ የኤቨርተንን የተከላካይ መስመር ለማስከፈት በተደረገ ብርቱ ትግል እስከ መጨረሻው ድረስ በጣም ልብ አንጠልጣይ ጨዋታ ያየንበት ነው። ኋላ ማክስ ዳውማን ለዮኬሬሽ ጎል መቆጠር ምክንያት ሆነ። ፒክፎርድ ስህተት እንዳለ ሆኖ ከዛ ሁለተኛውን ጎል አስቆጠረ። ሲቲ ምሽት ላይ ከዌስትሃም ጋር አቻ ወጣ። እዛ ጨዋታ ላይ ፔፕ ጓርዲዮላ ሴሜኒዮን ፕሌሜከር አድርጎ በሼርኪ ፈንታ ማጫወቱ ወይ ደግሞ ሼርኪ ቲቶ ሴሜኒዮን እንደዚህ ባለ ሚና ማጫወቱ ትልቅ ስህተት ነበር። ምክንያቱም ዌስትሃም በጣም ወደ ኋላ ፈግፍጎ የሚጫወት ቡድን ስለነበረ በጥቅሉ 24 ሙከራ ያደረገው ሲቲ 1 ሙከራ ካደረገው ዌስትሃም ጋር አቻ ወጣ። የመጨረሻ ጨዋታቸው ይሄ ነበር እንግዲህ እንደምናስታውሰው። አሁን ባለው ሁኔታ እንደው ከመጨረሻ ጨዋታዎቻቸው በመነሳት ማን ነው ጠንካራ የሚለውን ነገር ለማየት ብንሞክር አሁንም በመሃል ስፖርቲንግ ሊዝበን ጨዋታ የመምጣት ጉዳይ ካልሆነ በስተቀር ሲቲ ይመስላል። ምክንያቱም ከመጨረሻ ጨዋታዎቹ 6 ጎል አስቆጥሯል፣ ምንም አልተቆጠረበትም። አርሰናል ላይ 2፣ ሊቨርፑል ላይ 4። በሻምፒየንስ ሊግ ከሪያል ማድሪድ ጋር ተጫውቶ ከመሰናበቱ ውጪ የመጨረሻ 2 ጨዋታዎቹ ውጤት ይሄ ነው እና የሆነ አይነት ኬሚስትሪ ቡድን ውስጥ የፈጠረ የሆነ አይነት ቀመር ያገኘ ይመስላል። እንግዲህ ቸልሲ ላይ ይህን መድገም ይችላሉ ወይ እናያለን። ግን አንዱ የሼርኪ ፈጠራ የሮድሪና የበርናርዶ ሲልቫ ኤክስፒሪየንስ የኩሳኖቭ ቡድኑ በሃይላይን እንዲጫወት በፍጥነቱ መርዳት። እንግዲህ ይሄ የሪከቨሪ ፍጥነቱ የማገገሚያ ፍጥነቱ በጣም የሚያስደንቅ ነው። ከዚህ ቀደም በካይል ዎከር እንደዚህ ማድረግ ይችሉ ነበር። አሁን ደግሞ ይሄ ኡዝቤኪስታናዊ ይህንን እድል ሰጥቷቸዋል እና ሲቲ የበለጠ ወደፊት ተጠግቶ እንዲጫወት በሃይላይን እንዲጫወት አድርጎታል። እዚህ ላይ ማርኬ በጣም የተረጋጋ ተጫዋች ነው እና የግራው የመሀል ተከላካይ ነው። ስለዚህ ወደ ግራ ወጥቶ በጣም በጀብደኝነት ይጫወታል። ይሄ ደግሞ የሲቲ የግራ መስመር ላይ ኒኮ ሬሌ
በነፃነት ወደፊት እንዲጫወት እድል ይሰጠዋል። የማርጌሄ እንደ አደጋ ጊዜ ሌፍት ባክ መጫወት ኦሬሌ ላይኛ የሜዳ ክፍል ላይ ተጽዕኖ እንዲፈጥር እድል ይሰጠዋል። ቴክኒካሊ በጣም የተዋጣለት ነው። አትሌቲክ ነው። ለጎል የሚሆን አይን አለው። አደገኛ ቦታዎች ላይ ሳጥን ውስጥ ይገኛል እና መስመሩን ታኮ ከመሮጥ ይልቅ ሰብሮ እየገባ እንደ ተጨማሪ አማካይና አጥቂ አክት እንዲያደርግ እድል ሰጥቶታል እና በዚህ ምክንያት የተጋጣሚን ቡድን ሳጥን በቁጥር ኦቨርሎድ እንዲያደርጉ በቁጥር በስተው እንዲያጠቁ እድል እየሰጣቸው ነው። እንግዲህ ከመጨረሻ 6 ጨዋታዎቹ ፔናልቲ ሳጥን ውስጥ 6 ሙከራዎች አድርጓል። ይህ እንግዲህ አጥቂ የሚቀናበት ቁጥር ነው የኦሬሌ ቁጥር እና በዚህ ምክንያት የሲቲ መከላከልም ማጥቃትም ፈጠራም በብዙ መንገድ ተሻሽሏል እና ይሄ ሲቲ አሁን ጥሩ ፎርም ላይ ነው ያለው፣ ጠንካራው ቡድን ነው እንድንል ሊያረገን ይችላል። ግን ደግሞ የዋንጫ ፉክክሮች በሁለት ጨዋታ ጠንካራ ውጤት አይወሰኑም። አርሰናል ከሳውዛምተኑ ሽንፈት በኋላ ስፖርቲንግ ሊዝበንን ገጥሞ በጣም ሶሊድ የሆነ የ1-0 እድል ይዞ ተመልሷል። ስለዚህ የራሱን እድል በራሱ መወሰን እንደሚችል ድጋሚ የማመን እድል ለዚህ ቡድን ተሰጥቶታል ወይ ደግሞ ይሄ ተመልሶላቸው። ስለዚህ ከዚህ መነሻ ካለፉት 2 ጨዋታዎች አንጻር ሲቲ የበለጠው ጠንካራ ቡድን ወይ ደግሞ ሞመንተም ከሲቲ ጋር ያለ ቢመስልም የስፖርቲንግ ሊዝበን ጨዋታ ግን ይህንን ሞመንተም ደግሞ ለአርሰናል ከመመለስ አንጻር ትልቅ እገዛ አለው። ጓርዲዮላ አርሰናልን ሲገጥም በ2023 የኤፍኤ ካፕ ፍጻሜ ከዩናይትድ ጋር የተጫወተበትን ቅርጽ ተጠቅሞ ነበር። በ4-2-4 ቅርጽ ለመከላከል ሞክሮ ነበር የፔፕ ጓርዲዮላ ቡድን። የኤሪክ ቴን ሃግ ቡድን ልክ እንደዛ ነበር ያደረገው። ልዩነቱ ከአርሰናል ጋር ባደረገው ጨዋታ የአርሰናል ተከላካዮች ኳሱን ይዘውት እንዲቆዩ እድል ሰጣቸው ሲቲ እና አግሬሲቭሊ ፕሬስ አላረጋቸውም ነበር እንደ ቡድን። ይልቁን ተከላካዮቹ ኳሱን ይዘውት እንዲቆዩ በማድረግ እና አግሬሲቭሊ ፕሬስ ባለማድረግ ለዴክለር ራይስ እና ለማርቲን ዙቢሜንዲ ኳሱ እንዳይደርስ የመቀባበያ መስመሮቻቸውን ነበር የሚዘጉት፣ ፓሲንግ ሌኖቹን ነበር የሚዘጉት። ናዚ ላይ ሮድሪና በርናርዶ ሲልቫ በጣም ባለ ልምድ ተጫዋቾች ናቸው። እንደ ኦሌሌና ማቴዎስ ኑኔስ አይነት ተጫዋቾች ወደ ላይኛው የሜዳ ክፍል ተጠግተው ይጫወታሉ እና ይሄ የአርሰናልን ቢልዳፕ በጣም አደጋ ውስጥ ከተተው። የአርሰናል ተከላካዮች በጣም ጀብደኛ ኳሶች፣ ሰንጣቂ ኳሶች መስጠት አልቻሉም እና ደግሞ ለተከላካዮቹ ነገሩን በጣም ከባድ የሚያደርገው ከፊት ያሉት ተጫዋቾቻቸው ሙቭመንት በጣም የተወሰነ ነበር። ስለዚህ በጀብደኝነት ኳሶች መላክ አይችሉም። የመስመር ላይ ተጫዋቾቻቸውም ወደ ኋላ በመመለስ ፉልባኮቻቸው ወደ መሃል እየገቡ ተጨማሪ የመቀባበያ አማራጭ ለቡድኑ ቢልዳፕ እንዲሰጡ የሲቲንም ቅርጽ ጥያቄ ውስጥ እንዲከቱ አላደረጋቸው። የፓሪዝ አባላጋ ኳሱን ይዞት በጣም ይቆይ ነበር ምርጫ በማጣት እና የሲቲው ጨዋታ ታክቲካሊ አርሰናል በጣም አውትስማርት የተደረገበት ነበር እና ከዚህ መነሻ ሚኬል አርቴታ የሁለቱ ቡድኖች ጨዋታ የተሃድ ላይ ከመደረጉ በፊት በጣም ብዙ ኖት የሚወስድ ይመስላል እና ይሄ የሁለቱ ቡድኖች አንደኛው ልዩነት ነበር። በእነዚህ ልዩነቶች ውስጥ የሁለቱ ቡድኖች የፕሪሚየር ሊግ ጨዋታ በጉጉት ይጠበቃል። መጨረሻ ላይ ግን ከሁለቱ ማነው ከባድ ጨዋታ ያለው የሚለውን ከተለያዩ ነገሮች አንጻር በተለያየ ጊዜ ልናነሳው ሞክረናል። ሁለቱም ቡድኖች በእርግጥ የትኛውንም የፕሪሚየር ሊግ ተጋጣሚ አንደርስቲሜት ማድረግ አይችሉም። አርሰናል ከወልቭስ ጋር የካቲት ወር ላይ አቻ የወጣበት 2-0 እየመራ አቻ የወጣበት ጨዋታ አንደኛው ተጠቃሽ ነው። ለሲቲ ደግሞ ከዌስትሃም እና ከኖቲንግሃም ፎረስት ጋር የተደረጉት ጨዋታዎች በትልቁ ማሳያ ናቸው። በንጽጽር ወረቀት ላይ ካየነው ለምሳሌ አርሰናል ቀጣይ 5 ተጋጣሚዎች ከሲቲ ይቀላሉ። ግን እንዳልኩት አንደርስቲሜት የሚደረግ ተጋጣሚ የለም። እንግዲህ ከበርንመዙ ጨዋታ በኋላ አርሰናል ሲቲን ይገጥማል። ሲቲ ደግሞ ከቸልሲ ጋር ነው የሚጫወተው። እንዳልኳችሁ በርንመዝ ዓመቱን ሙሉ ከቫይታሊቲ ውጪ 3 ጨዋታ ብቻ ነው ያሸነፈው። ብዙ ተስፋ የሚደረግበት ቡድን አይደለም ከእንደዚህ አይነት ነገር አንጻር። ግን የኢራኤላ ቡድን
ለተጋጣሚዎቹ ፈተና መስጠት የሚችል ነው። የሃይ ኢንቴንሲቲ ቡድን ነው። ብዙ ፕሬስ የሚያደርግ በሰው ለሰው ፕሬሲንግ በጣም የተካነ የተዋጣለት ቡድን ነው። ይህንን ለማድረግ በመሞከር ውስጥ ግን ደግሞ ስህተቶች ይሰራሉ። ከዛ በኋላ እንግዲህ የሻምፒየንስ ሊጉን ጨዋታ አድርጎ አርሰናል ደግሞ ወደ ኢትሃድ ይጓዛል። ለመጨረሻ ጊዜ ወደ ኢትሃድ ሄዶ ያሸነፈው 2015 ነው። 2-0 ያሸነፈበት ጨዋታ እና ከሁለቱ ቡድኖች የእርስ በርስ ግንኙነት በኋላ ምናልባት በንጽጽር ጠንካራ ተጋጣሚዎች ካሉት አርሰናል ኒውካስል፣ ፉልሃም እና ዌስትሃምን የሚገጥምባቸው ናቸው። የሲቲ ደግሞ በርንሌ፣ ኤቨርተን እና ብሬንትፎርድን የሚገጥምባቸው ጨዋታዎች ይጠቀሳሉ። እነዚህ ጨዋታዎች ላይ ምን ይፈጠራል የሚለውን እናያለን። በጥቅሉ ግን ሁለቱ ቡድኖች የመጨረሻ የፕሪሚየር ሊግ ጨዋታቸውን ካደረጉ በኋላ በጣም ብዙ ነገር ተፈጥሯል። አርሰናል ከሁለቱ ዋንጫዎች ውጭ ሆኗል። ሲቲ አንደኛውን አሳክቷል። ሲቲ አርሰናልን ሲገጥም የተጠቀመበት ታክቲክ ሁለቱ ቡድኖች ሲገናኙ ሚኬል አርቴታ በጣም በተለየ መንገድ ጥንቃቄ ወስዶ የሚመለከተው ወይ ደግሞ የሚገመገመው ነገር እንደሚሆን ምንም ጥርጥር የለው። ከሁለቱ ጨዋታ በፊት ሌሎችም ነገሮች ሊነሱ ይችላሉ። በእርግጥ በአርሰናል በኩል ከበርንመዙ ጨዋታ በፊት ኤዜ ተመልሷል እና የኤዜ መመለስ በጣም አስደንቆኛል በሚል አስተያየት ሰጥቷልና ለደጋፊዎቹ በጣም መልካሙ ነገር ሜዲኖም ቢሆን መመለሻ ጊዜው እርግጥ ባይሆንም ከቡድኑ ጋር ልምምድ ባይጀምርም ግን ደግሞ የማገገም ሂደቱ ላይ በጣም አስደናቂ ዜና አለን ብሏል ሚኬል አርቴታ። ለቡድኑ በጣም ብዙ አማራጭ መስጠት የሚችል ተጫዋች ስለሆነ በዚህ ረኒን አጥብቀው ይፈልጉታል እና ለአርሰናል ደጋፊዎች ይሄ እንደ መልካም የሚታይ ነገር ነው። ለማንኛውም አርሰናልን በተመለከተ ልንል የምንችለው ግን ይሄንን ነው። የስህተቱን ጉዳይና ቅድም እንዳልኩት በትልቁ የተጋጣሚዎቹን አፕሮች በቀጣዮቹ ጨዋታዎች በደንብ ማየት ማጤን ያስፈልጋል። እናንተ አርሰናልን ባለፉት ጥቂት አጋጣሚዎችና ጨዋታዎች ስታዩ እንደ ደጋፊ ይሄ ቢሆን የምትሉት ነገር ምንድን ነው? ተጋጣሚዎቻችሁስ ሊያጠቁት የሚችሉት ወይ ደግሞ ሊያጋልጡት የሚችሉት የአርሰናል ድካም ብላችሁ የምታስቡት የትኛውን ነገር ነው? ልታጋሩኝ ትችላላችሁ። ከጨዋታው በፊት በሌሎች ጉዳዮች እመለሳለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም።